ስለሆነ ማለት ነው። አሁን ስለ ግለሰብ ስም እያወራን ስላልሆነ ማለት ነው። እሺ ለአንድ ደቂቃ ሚውት ያደርጉልኛል ፍቃዶት መሰረት እንዴት አድርጌ ልግለጸው? መጽሐፍት ዱላ ቢኖራቸው እርስ በርስ ይናረታሉ ብለው የሚሉ አባቶች አሉ። ልክ እንደዛ እርስ በርስ የሚያደባድቡ እርስ በርስ የሚያጣሉ ወይም ደግሞ የተፋቺ ቤትን የሚመስል ዝብርቅርቁ የወጣ ትምህርት ስላለ ነው ቃየል ማንን አገባ የሚለው። አሁን እርሳቸው ደፍረው አንድ ስም ቢጠሩልኝ አይጠሩልኝም እንደሰማችሁት በፍጹም ሊነግሩኝ አልፈለጉም። ደግሜ እለዋለሁ አይጠሩልኝም፣ እከሌን አይሉኝም። ይህንን አስረግጬ ነው የምነግራችሁ። ቢጠሩልኝ እኔ ደግሞ ሌላ መረጃ በማቅረብ እርሶ ልክ ኖት ወይስ ደግሞ ይሄኛው መጽሐፍ ልክ ነው ብዬ ስለምጠይቃቸው ይሄ ስለገባቸው ነው። እንዲህ ያለ እርስ በርሱ ግራ የተጋባና ውሸት ከሆነ ሶፎንያስ እባክህ እንደው ሶፎንያስን አስገቡልኝ ስለ መድኃኒዓለም እባክህን አግባ። አንድ ቦታ አለ ውሸት ከሆነ እባክህን አግባ። እና እንዲህ ያለ እርስ በርሱ የተማታ ነገር ያለው በዚህ ብቻ አይደለም። በብዙ ርዕሰ ጉዳይ ላይ ብዙ ነገር ማምጣት ይቻላል። እና ሶፎንያስ እስኪመጣ በጉጉት እየጠበቅኩ ነው። ወንድሜ ሶፎንያስ እንደው ስለ መድኃኒዓለም እግዚአብሔር ያክብርልኝ። ገብቶ ነበር። ምንም ቀጥሉ ከፈለጋችሁ እንጂ አዲስ ሰው አይደለም። ከስር ለመግባት አቴንሽን ነች። እንደዚህ አይነት ዘዴ ጀምረዋል። አውቀው ኦፍ ደ ቶፒክ የሆነ ነገር ያደረጉና ከዛ በቃ ገባ እንድትለው ነው። እሺ ገብቷል፣ ችግር የለም። ቀጥሉ ቴዳይ። እሺ ዳግዬ ተባረኩ። እንደማለት ሶፊ ማይክን ታበራው እስኪ ሰላም በለን። ሰላም ጤና ይስጥልን። እንዴት አመሻችሁ? እግዚአብሔር ይመስገን። ክብር ለአባታችን ለአምላካችን ለንጉሳችን። ከምትጠይቅ ዶግማ ብትጠይቅ አይሻልም? ወደ ዶግማው በደንብ ደስ እያለኝ እንሄዳለን። ከዛ በፊት ውሸት ያልከውን ውሸቱን አጋልጥና ከዛ ወደ ዶግማው እንሂድ። ውሸት አታወራ ብለህ ስለጻፍክ እስኪ ውሸቴን እዚሁ አሳይና ከዛ ወደ ዶግማው። አቤት ወረደ ቴዳዬ አቴንሽን ሲኪንግ ነው። ዝም በለው አታንብብለት ከታች። ስለ ዶማ ነው እንዲ ያለው። እኔ ዶግማ ያለ መስሎኝ ነበር። ዶማ ነው ያለ ቴዲዬ። ስለ ዶማ ነው ስለ ዶማ ወረደ እያሉን የመናገር ትክክል አይሆንም። ጠንከር አታድርገው ቴዲዬ፣ ጠንከር አታድርግባቸው። እየደነገጡ ይበራሉ። እና ምን አለበት ቀስ አድርገው። እርሱ እያሉ እኔ መናገር ትክክል አይደለም እያልኩኝ ነው። ለማንኛውም ግን እንደው አንዴ ምንድነው እንደ ጦስ ዶሮ ገብቼበታለሁ። እና ብርሃነ ጥያቄ አለኝ ያሉት ስለምንድን ነው? ከዚሁ ምንድነው ከመቃቢያን ጋር የተያያዘ ነው? አይ አይደለም፣ ከዚሁ ከቃየል ጋር የተያያዘ እንዳለኝ። እሺ ቃየል ምን ሆነ? ያው የኔን ጥያቄ ለመመለስ ሶፎንያስ ተመልሰ መጣ። ትንሽ ደቂቃ ይሰጡኛል ብርሃነ? ምክንያቱም ውሸት ያለውን እንዲያጋለጥ ስለምፈልግ ማለት ነው። እሺ እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ። ሶፎንያስ ይቅርታ፣ መጀመሪያ እኔ ኔት ነው ያስወረደኝ እንጂ ዶማም አላልኩም። ሲቀጥል ደግሞ የመጀመሪያ ደግሞ የሰው ልጅ የሰው ክብር መንካትም የለበትም አይደል? ነካል። ይቅርታ። እሺ ወደ ርዕሱ እንመለስ። ይቅርታ ብያለሁ። የሰው ክብር ስለነካል እንደዛ ሳይሆን ትልቅ ሰው ነው። አሁን እንደዚህ ወደ ርዕሱ እንመለስ። ሲጀምራቸው ኦርቶዶክሳውያን ራስ በራሳቸው የተጣላ ነው ስላልክ ብቻ ነው ውሸት ያልኩህ። እሱን አብረን እንየዋ፣ ውሸት መሆኑን እና አለመሆኑን አብረን እንየው። ጥያቄውን መልስልኝ። ማንኛውን ጥያቄ? ብዙ ጥያቄ እኮ ነው የጠየቃችሁት። እኔ አንድ ጥያቄ ነው የጠየቅኩትኝ። እስካሁን ሌላ ጥያቄ አልደረብኩም። ቃየል ያገባው ማንን ነው? በቃየል ዘመን ስላልነበርኩኝ እኔ ልመልስልህ አልችልም። ስለዚህ ውሸት ያልከው እንደው ስሜትህን ተንተርሰህ እንጂ እውቀት ኖሮህ መረጃ ኖሮህ አይደለም። አይ እኔ እንደዛ አይደለም እኮ። አሁን በዛ ዘመን የኖርን ቢሆን ብንኖር አንተና እኔ ብንኖር ጥሩ ነው፣ መልካም ነው። አሁን ታሪክ ተንተርሰህ ነው
አይደለም። አዳምጠኝ፣ እንደማመጥ። አንተ ራስ አዳምጠኝ። እውቀት እያወራህ አይደለም። ውሸት ያልከው ቅድም እንዳልኩትኝ ስሜትን መሰረት አድርገህ ነው። ወንድማችን ብርሃነ አሁን አዳምጥ እባክህ፣ ስለመድኃኒዓለም ወንድማችን ብርሃነ የሚያውቁትን ለማካፈል ያነበቡትን ለማጋራት ጥያቄን በመጠየቅ መልስን በመመለስ ከወንድሞቼ ጋር እስካሁን የቆዩት ከኔም ጋር እያወሩ ያሉት በዛ ዘመን ስለነበሩ ነው። ልናገር በዛ ዘመን ስለነበሩ ነው። አዎ ወይ አይበለኝ። ታሪክ አንብበው ነው። እግዚአብሔር ይስጥልኝ። ስለዚህ አንተ አሁን ውሸት ለማለት መጀመሪያ አንብብ፣ ከዛ በኋላ ውሸት ነው አይ ልክ ናችሁ ለማለት አቅም ይኖርሃል። እንዲሁ ዝም ብለህ በስሜት ተነስተ ነው ጊዜያችንን የወሰድክብን። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። በጣም አመሰግናለሁ ስለመጣ። አንተ ራስህ ቀዩን ተጭነህ እንድትወርድ አበረታታለሁ። አለበለዚያ ሞዴሬተሮች ያስወርዱሃል። ብርሃነ አሁን ጋቢ አመሰግናለሁ። ያው ሶፎንያስም ያለውን ሀሳብ ጥሩ ነው። እንግዲህ አንተም እንደዛ ተረዳው። የኔ ጥያቄ የመጀመሪያው ምንድን ነው? የዚሁ ኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ ቃየልም ሚስቱን አወቃት፣ ጸነሰችም፣ ሄኖህንም ወለደች እና የቃየል ሚስት ከየት መጣች ማነች የሚል ነው የመጀመሪያው ጥያቄ ማለት ነው። እንድትመልሱልኝ የምፈልገው በ66ቱ የመጽሐፍ ቅዱስ ክፍላችሁ ውስጥ የቃየል ሚስት ይባላል? የትስ ቦታ ላይ ከማንስ ተወለደች? እሺ ጥሩ ጥያቄ ነው በእውነቱ። ግን ቅድም እርሶ እንደመለሱት ነው የምመልሰው። ቅድም እርሶ ሲመልሱ እኔ ሲጠይቆት ምን ብዬ ጠየቅኩት? ቃየን ያገባት ማንን ነው? ሉድን ነው ወይስ አቅሌማን ብዬ ስጠይቆት አይ እኛ ስለ ስም እያወራን አይደለም ብለው የመለሱትን አስታውሱታል አይደለ? እኔም እርሱን ነው የምመልስሎት። አይ እኛ አሁን ስለ ስም እያወራን አይደለም፣ ስለ ስም ስናወራ መልስሎታለሁ። በጣም ጥሩ። ይህንን በዚሁ እንለፈው። ያው መልስ ከሌለ እዚሁ ላይ እርስዎ መልስ እንደሌሎት እግረ መንገድ ማሳየቴንም ልብ ይበሉልኝ። ሁለተኛው ጥያቄ ይህንን አለፍ ነው። እኔም አንተም ተስማምተንበታል፣ እንለፈው። ሁለተኛው ጥያቄ የዮሐንስ ወንጌል ምዕራፍ የመጀመሪያው ጥያቄ እኮ እርሱ አይደለም። ሁለተኛው ጥያቄ ያሉ መቼ መጀመሪያ ጠየቁና፣ ስለዚህ አንድ ቆዩኝ አባቴ። በመጀመሪያ ከቴዳ ጋር በዚህ ጉዳይ ጨረሳችሁ? ቴዳዬ የህንድ ፊልም በሚመስለው ጉዳይ አዎ ዳጊ ቪዲዮ ማሳየት ፈልጋለሁ ያልከዋል። እሺ ይቅርታ አየር ያስኩኝ። ጨርሱ። እኔም መሪጌታ ተቀበሉኝ ስላሉ ነው እንጂ ብዙ እህቶች ወንድሞቼ ቀድሞኝ ነበር። ግን በዚህ ጉዳይ ከጨረሳችሁ ከጨረሳችሁ ቀጥሉ። አይ በዚህ ጉዳይ ሊመልሱልኝ አንፈለጉም። ሊመልሱልኝ ቢፈልጉም አይችሉም። ስለማይመልሱልኝ እኔ ሚሽን አኮምፕሊሽድ ብያለሁ። ምክንያቱም መልስ እንደሌላቸው ነው ማሳየት የፈለግኩት። እርስዎ የጠየቁትን ጥያቄ ግን እዛው ምዕራፍ 5 ላይ ልመልስልዎት እችላለሁ። እዛው ምዕራፍ 5 ላይ መልሶ አለ። ዘፍጥረት ምዕራፍ 5 በአግባቡ ተሰድሮ የተቀመጠ ነገር ስላለ ማለት ነው። ከዛ በተረፈ ግን እርስዎ ሲመልሱልኝ እኔም ይመልስልዎታለሁ የሚል ምላሽ ነው የሰጠሁት። በጨዋነት ነው ያወራሁትኝ። እርሶም ደግሞ ስለተረዱኝ በጣም ደስ ብሎኛል። ዳግዬ ማሳየት የምትፈልገውን ቪዲዮ ቀጥል። በጣም ጥሩ። አይ ቪዲዮ ብሩኬ ከታች ለምንድን ነው የሆነው ግን? ብሩክ ለምን አገባ? ይቅርታ ማለት ነው የተባልከው? ይቅርታ አንዴ ይቅርታ። ይሄን ጥያቄ ዘጋ ነው መሰለኝ። አይ አልዘጋ ነው። ጥያቄውን ለሌሎች አዲስ ለገቡም እንዲግልጽ እንዲሆን ልናወራ ያለነው ነገር። በእርግጥ ባለመረጃው ቴዲ ነው እዚህ ጋር አሁን ሲያወራውት የነበረው ሰው ነው። እሱ ፔጅ ላይ ነው የሚገኘው። ግን ንግግራችንን ስለጀመርን ብዬ ነው። እርሶ እግዚአብሔር ኖት ወይ? ምዕመናኖችስ የኦርቶዶክስ ምዕመናኖች እግዚአብሔር ናቸው ወይ? እሺ በጣም ጥሩ። ይህን ጥያቄ አሁን እኔ መመለስ አልፈለግኩም፣ ግን አንተ ከመጀመሪያ ጀምሮ እንዲመልስልን የፈለግከው ለምን ከተባለ አንሰ የቢያ አማልክት አንተም ወደቂቀ ልዑል ኩልክሙ የሚለው የዳዊት ቃል እናንተ አማልክት ናችሁ አለው።
የሚል ቃል አለ። ክርስቶስም በወንጌል ጠቅሶ አስተምሮታል። ይህንን ቃል መጽሐፍ ቅዱሱን አንተ ልታግዘኝ ትችላለህ ያለበትን ክርስቶስም እንዲህ እንደተባለ ብሎ ጠቅሶ አስተምሮበታል። ያንን ይዘው ከሆነ አማልክት ነን ያሉት አማልክት ዘበጸጋ ተብሎ የሚታመን በኦርቶዶክሳዊ ትምህርት አለ። ይሄ ኦርቶዶክሳዊ ትምህርት ነው። እናንተን ላይመለከት ይችላል። ጥያቄና መልሱ ግን ይገናኛል። አባት እኔ የጠየቁት እርሶ እግዚአብሔር ኖት ወይ ብዬ ነው የጠየቁት። እርሶ ሄዱ ባት ቦታ ሄዱ። ትንሽ ታገስኩት ሊመለሱ ነው ብዬ መመለስ አልፈለኩም። ከአይኔ የራቁ ስለሄዱ አሁን አንድ የመለሱና አባት የጠየቁትን ይመልሱልኝ። እናውቀዋለን፣ ኦርቶዶክስን አስተምሮ እናውቀዋለን፣ ከልቱንም እናውቀዋለን፣ ስህተቱንም ሰምተነዋል፣ በድፍረት ሲነገር ሰምተነዋል፣ መረጃውም አለ። አሁን እርሶ እዛ አቋም ላይ ነው ወይ ያሉት? እርሶም እግዚአብሔር ነኝ ይላሉ ወይ? አስተማሪዎቹ እንደሚሉ እሺ በቃ ካላሉ እኔ እግዚአብሔር ነኝ። ኦርቶዶክስ እግዚአብሔር ናችሁ ብላ ታስተምራለች? እግዚአብሔር ናችሁ ብላ አታስተምርም። ኦኬ እናንተ ጋር ያለ ዲያቆን እግዚአብሔር ነኝ ብሎ ቢያስተምር ተሳስቷል ወይስ አልተሳሳተ? እናንተም እግዚአብሔር ናችሁ እግዚአብሔር ይኸውልህ አሁን ስለ አንድ ዲያቆን ቆይ ንገሩኝ። አንድ ዝም ብሎ ስለ አንድ ዲያቆን አለ። በእርግጥ ዲያቆን በእናንተ አትሊስት ይከበራል አይደል? እርሶም ማክበር አለበት። እርግጠኛ ሳይሆኑ ስለማን ዲያቆን ላወራ እንደሆነ አንድ ዲያቆን ብለው በንቀት አይጀምሩ። ማን እንደሆነ ሳይው ማዋረድ እኮ አይደለም። አሁን ቤተክርስቲያን የምታስተምረው ምንድን ነው ከተባለ መጽሐፍ ቅዱስን እንጂ እከሌ እንደዚህ ብሎታል አይደለም። የኛ አስተምሯችን ማለት ነው። አሁን ሰውን እንደ ማስረጃ ልታመጣልኝ አችልም። መጽሐፍን ነው እንደ ማስረጃ ልታመጣልኝ የምችለው። ስለዚህ ሰውየው ከመጽሐፍ አይደለም የተናገረው እያሉኝ ነው። እግዚአብሔርን ካለ እኮ ዋናው ሐሳቡን ልስማውና መልስ እሰጥበታለሁ። በመጀመሪያ ሐሳቡን ልስማው። እሺ ይስሙትሽ። ያ ወደ ሌላ እንዲያናልፍ ስለያዘን ብዬ ነው። ይሄ መስማቱ የግድ ስለሆነ እሺ ይስሙት። ቤካዬ በትልቁ አድርገኝና እኔ ከዚህ በኋላ ለእህቶች ለወንድሞቼ እንትኑ ልስጥ። ገና እንደነቃው ነው የሚገርም ነገር ሲናገሩ ስለሰማው እንጂ እንደዚህም መግባት አልነበረብኝ። ዳግዬ እንኳን ገባ እንዴ? አረቱ ዳጊ እንትን ነው መሪጌታ ምርር ሲላችሁ እሳቸው እንደኔ እንትን ነው ዙሪያ ጥምጥም ሆነ ገባ ውይይቱና እኚህ ሰው ያውቋቸዋል። አባቴ አላውቃቸውም። ጎሽ እንደዚህ ነው መሸምጠጥ ነው የታባው። እሺ አባቴ ካላወቁ አላወቁም ነው። ዲያቆን እስቂያስ ይባላሉ። ዲያቆን እስቂያስ በጣም ታዋቂ መምህር ናቸው። እናንተ ጋር አንድ የሚታወቁበት የምንፍቅና አስተምሮታቸው ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም ያሉ የዘመናችን ደፋር ዲያቆን ናቸው። ድፍረታቸውን አደንቃለሁ፣ ግን ድፍረታቸው በእግዚአብሔር ቃል ላይ በመሆኑ ደግሞ ንቃቸዋለሁ። ሌላው እኚህ ሰው ሰሞኑን አስታራቂ ሆነው እንደመጡም አይተዋል፣ ያውቋቸዋል በደንብ አድርገው። ምክንያቱም በጥንተ አብሶ ጉዳይ መጥተው ሲገላገሉ ሽማግሌ ሲሆኑም ታይተዋል። ሶስተኛ እኚህ ሰው 21 ሊቃውንት ጋር ጥያቄ ልከው 21ዱም ሊቃውንቶች 21 የተለያየ ምላሽ ሰጥተዋቸዋል። በምን ጉዳይ? በጥንተ አብሶ ጉዳይ። ማርያም ጥንተ አብሶ አለባት የለባትም በሚለው 21 ሊቃውንቶች የተለያየ ምላሽ ተሰጠኝ ብለው የተናገሩ የዘመናችን ድንቅ ዲያቆን ናቸው። እኚህ ሰው መጨረሻ እንዲያውም ሁሉንም ገፋ አረጉና ራሳችን እግዚአብሔር ነን፣ እናንተም ለኔ እኔም ለእናንተ እግዚአብሔር ነን ሲሉ እዚህ ላይ ይደመጣሉ። እንስማቸው። ሁላችንም የራሳችን እግዚአብሔር እነዚህ የማያችሁ ጠቅላላ የኔ እግዚአብሔሮች እናንተ በማያ ጠቅላላ የኔ እግዚአብሔሮች ሁላችንም የራሳችን እግዚአብሔር እነዚህ የማያችሁ ጠቅላላ የኔ እግዚአብሔሮች እናንተ በማያ ጠቅላላ የኔ እግዚአብሔሮች እሺ አባታችን እንግዲህ በዚህ ላይም ግራጁዌት ካደረጉ ያስረዱን። እኔ ሚዩት አድርጋለሁ። ቀጥሉ። ካልተሰማሁት ልደግምሎት እችላለሁ።
መልሱን እኮ መጀመሪያ ላይ መልሻለሁ መሰለኝ። ያው አንተ ግድ ስላልከኝ እንጂ የአንድን ሰው የግለሰብ ማስረጃ የቤተ ክርስቲያን ዶግማ ነው የቤተ ክርስቲያን አስተምሮ ነው እንደማይባል መጀመሪያም ላይ ነግሬሃለሁ። ምክንያቱም እኔ አንድ ሰው ነኝ፣ እኔ ስህተት ልናገር እችላለሁ። አንተም ለምሳሌ ብጠቅስልህ ወደ ምሳሌው ከመሄዱ በፊት እኔ እስማማለሁ። አሁን ባሉት እስማማለሁ፣ ችግር የለውም። አይወክልም ሲሉኝ ነው እንጂ ማለት እስማማው ንግግሩ ወይም የተናገረው የቤተክርስቲያኒቱ አስተምሮ አይደለም በሚለው እስማማውታለሁ። ሆኖ ካገኘሁት ደግሞ ሞግቶታለሁ። ችግር የለም። አሁን ወደሱ ከመሄዳችን በፊት ይሄ ሰው ቤተክርስቲያኑን ይወክላል አይወክልም? ዳጊ አሁን እኔ ጀብራን ቆይ ዳጊ ላውራ ቆይ። አዎ ዳጊ ያው እንትን ቴዳዬ ሜቢ ካለ ራሱ እኮ የቀድሞ የነበሩት ሊቀ ጳጳስ እኮ ቤተክርስቲያን ለምን እንደሚመጡ እኮ አውርቷል አለ። ትናንሽ እግዚአብሔር በዚህ ላይ ቴዳዬ ይቀጥል። ወዳጅ በአንተው መረጃ እኔ ሳበራራ ያስቃል። ኖ አይደለም ኖ ቪዲዮ ካለው ብዬ ነው ዳጊ የጠየኩት ያለው እሱን በቪዲዮ ምንንም ባለፈው ስትል ነበረ። ይሄ አዲስ የጀመረ ትምህርት አይደለም ድሮም የነበረ ነው ስትል ነበር። እንግዲህ ብለህ እዛ ቤት ጥያቄ ስትጠይቅ ምክንያቱም ብሎ በቀጥታ መልስ ከመመለስ ይልቅ ምን መሰላችሁ እዛ ቤት የሚሰራው መጽሐፍ ቅዱስ ማለት ሁለት ቃላት ሲሆን አንደኛው መጽሐፍ ሁለተኛው ቅዱስ ማለት ነው። ይሄውም ደግሞ የተቀደሰ የተለየ መጽሐፍ ማለት ነው። መጽሐፍ ቅዱስ የሚባሉት መጽሐፍት ምናምን በሚል ረዥም አሰልቺ እና ጥያቄህን የሚያስጠፋ መልስ መጀመሪያ ማብራሪያ ይሰጣል። ከዛ በኋላ ጥያቄው አንተ ምን እንደጠየቅ ከጠፋህ ምናምን ነገር በኋላ አሁን ጥያቄ ተመልሶልሃል ስትባል አባታችን ቃለ ሕይወት ያሰማልን መንግስተ ሰማያት ያዋርስልን ምናምን ነገር ብለህ የጠየቀው እንኳን ጠፍቶብህ መልስ ሳታገኝ በዚህ አይነት መንገድ ፋይሉ ይዘጋል ማለት ነው። እኔ የጠየቅኳቸውን ጥያቄ ግን ለመመለስ እኛ አሁን እኮ ስለ ስም እያወራን አይደለም ማለት ተመሳሳይ ጥያቄ ነው ያነሳሁት። ከዛ በኋላ ግን እሳቸው ስሟስ ማን ነው የሚል ጥያቄ ጠይቀውኝ አይ በቃ መልስ የለህም አሉኝ እና ይሄ የዛ ቤት ብልሃት ነው። ህዝቡን በዚህ አይነት መንገድ ነው ያደነዘዙት፣ አይምሮውን ጨምድደው የያዙት እና ይሄ መንገዳቸው ስለሆነ ይቅርታ ወንድሜ የጠየቀኝን ጥያቄ ነው እየመለስኩኝ ያለሁት፣ ይታገሱ። ይሄ መንገዳቸው ስለሆነ ዳግዬ እመነኝ፣ ሰማይ ዝቅ ምድር ከፍ ቢል አይመለስልህም። ምክንያቱስ ሁለት ነው የሚሆነው። አንደኛ የሚቃወሙ ከሆነ ዲያቆናቸውን ሊያወግዙ ነው። ሁለተኛ የሚቀበሉ ከሆነ አንተ ያዘጋጀኸውን ቀጣይ ጥያቄዎች መመለስ ግድ ሊሆንባቸው ነው። ስለዚህ አንድ ዲያቆን ነው፣ አንድ ሰው ነው። ስለዚህ ቤተክርስቲያን አይወክልም በሚል የተድበሰበሰ መንገድ ይመለስልሃል። ግን ይሄው ዲያቆን ሕዝቅያስ እንደው ዋው የሚያስብል ነገር ተናግሮ ቢሆን ኖሮ ተመልከቱ የቤተክርስቲያናችንን ትምህርት እንዲህ ያለ ነው የቤተክርስቲያናችን ትምህርት ብሎ አንድ ሰው የተናገረው ነው አትባልም፣ አንድ ሰው ያስተማረው ነው አትባልም። ይሄን የቤተክርስቲያናችን ትምህርት በሚል ሲንቆለጳጰስ ትሰማለህ። እና ይሄ ለዘመናት ህዝቡን የያዙበት መንገድ ነው። ይሄን የቤተክርስቲያናችን ትምህርት ሲሉ ስለዚህ አልተሰነደም እያሉ ነው ይሄ ሰውዬ የሚያወራው ዲያቆን። ለነገሩ የተሰነደማ እንዳልሆነ እናውቃለን። ግን ለእርሶ አልተሰነደም አይደል? ይሄ ነገር ለእኛም እንዳልተሰነደው የተሰነደው ነው። ይኸውልህ እሳቸው የያዙት ቅድም ሪጌታ አቀረቡላቸው አንድ የኦርቶዶክስን መጽሐፍ ማለት ነው። አይ ተሐድሶች ጽፋችሁት ይሆናል አታሚውን ንገሩን አሉ። ማተሚያ ቤቱ ተነገራቸው። መጽሐፍ ቅዱስ ብቻ አሉ። በመጽሐፍ ቅዱስ ደግሞ መጣችሁ መጽሐፍ ቅዱስ ስለነቃይል ምናምን ለማናገር ሞከራችሁ እና ያው የያዙት ቴዲዬ እንዳለው ስልታዊ ሁለቱም ካዋጣናል። ምንድነው ሰውየውም ተሳስተዋል ካሉ ዲያቆኖቻችን ተሳስተዋል፣ ያስተማሯቸውን ሄደው መፈተሽ ነው። እኛ ንስሐ እንደገባው ልክ ነው። አዎ ይሄንን እንግዲህ ጥሩ ነው። እንትንም ካሉ ቤተክርስቲያኗ ነሽክም ካሉ ቤተክርስቲያኗ አታስተምርም ካሉም መልካም። እኛም እኮ ቤተክርስቲያኗ እንዴት እንድታስተምር ስለማንፈልግ እኮ ነው ምንነግራችሁ። ከእንደዚህ አይነት ስህተት ትምህርት ተቆጠቡ። እግዚአብሔር ምን ማለት ላይ ደርሳችኋል። ቤተክርስቲያኒቷ እንደተቀበለችው ይህን ሰው ደግሞ የምታውቂው አላወገዘችውም፣ ጸጥ ብለዋለች። ወይ ደግሞ ራሱን እንደኛ አገልጋይ ራሱን መጥቶ እዚህ ጋር ተሳስቻለሁኝ ሳስተምር ወይ አላለም ሰውየው። ስለዚህ እሳቸው ሙግቱን ትተው ማለት የነበረባቸው ምንድን ነበረ? በወቅቱ ሲሰሙ ቪዲዮውን እንደጨረስኩ አይ ይሄ ትክክል አይደለም፣ ይሄ ሰው መወገዝ አለበት
እንኳን አስታራቂ ሆኖ ሊመጣ ይቅርና በጥንተ አብሶ ጉዳይ ማለት ነበረ የነበረባቸው አባቴ። እንግዲህ ይሄ ነው እንግዲህ እናንተ ጋር ያለው ትምህርት ይሄ ነው። አንድ ተራ ግን ተመልክተን የቤተ ክርስቲያን ትምህርት ተራ እንኳን ማንም ተራ አይደለም። ተራ ማንም ተራ አባቴ እሱን ተው። ተራ የሚባል ነገር የለም። እኔ እርሶ ተራ አይደለም ብያለሁ። እርሶም ሌሎችን ተራ ይበሉ። እሱን ተውት። እቺ ማሳበቢያችሁ ናቸው ስትያዙ አባቴ አይተው እንደሆነ በግለሰቡ ማሳበብ በወቅቱ በነበረው ማሳበብ ነው። አጨብጭበው አይደል እንዴ ከኋላ ካህናቶቹ ሲያጨበጭቡ ቪዲዮን ላሳየሁት። ትክክል ትምህርቱን ሲጨርሱ እኮ ከኋላ ያሉት ካህናቶች አጨብጭበዋል እኮ ተጨብጭቦለታል። የሰውዬ እኮ ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም ብሎ ሲጨርስ ካህናቶቹ ከኋላ አጨብጭበዋል። which is ምንድነው ማለት ነው? ስህተቱን አጋብቶባቸው። በእርግጥ እውነት ነው፣ በሽታ ነው የሚጋባው፣ አጋብቶባቸዋል። ስለዚህ ትምህርቱ ስህተት ነው አላልኩም። ይኸኛው አሁን ማርያም ከሌለች ክርስቶስ የለም፣ ክርስቶስ ከሌለ ስላሴ የለም የሚለውን አሁንም እኔ ስህተት ነው እያልኩ አይደለም። ትምህርቱ አጨብጭበዋል ማለት ነው። ኦኬ እዛ ነበሩ ማለት ነው። ስለዚህ ማርያም ከሌለች ስላሴ የለም እያሉ ነው ማለት ነው። ብርሃነ ሕይወት ክርስቶስ ከሌለ የለም ማለት ነው ማለት መሰለኝ። ማርያም ከሌለች ስላሴ የለም እያሉ ነው ማለት ነው። እርሶ አዎ ወይ አይበል? ከድጡ ወደ ማጡ ከማጡ ወደ ሊጡ እየገቡ ነው። ዳጊ በመጀመሪያ በተራ እናውራ። ምክንያቱም በእኔ ሀሳብ ላይ አትረማመዱ። የእናንተን ቁጭ ብዬ እንደሰማኋችሁ እኔንም ልትሰሙኝ ይገባል። በመጀመሪያ በላይ በመጥቀስ የሚመጣ ለውጥ ነገር የለም። አይ ትምህርቱ ልክ ነው ብለዋል። ትምህርቱ ልክ ነው ካሉ ማርያም ከሌለች ስላሴ የለም እያሉ ነው ወይ? ወይን አስክሮት ብለዋል እኮ ቴዲዬ ወይን አስክሮት የተናገረውንም አሉ። ወይን አስክሮት የተናገረውን ብለዋል ቃል በቃል እዚህ ኮመንት ላይም ጽፈውት ነበርና ወይን ሰክረው ያገለግላሉ እያሉ ነው። የኛ አገልጋዮች ሰክረውም ቢሆን እንዲህ አይነት ነገር ሊያገለግሉ ይችላሉ እያሉ ነውና ይሄንንም ደግሞ አብራችሁ እዩት። ሰውዬ ከቆዩ ብዙ ምስጢር ያወጡ ነው። ኦርቶዶክሳውያን ደስተኛ አይደሉም በሳቸው። እርግጠኛ ነኝ ቀጥሉት። ሄዳይ ይስማማዎት አድርገው መቅረጽ አይችሉም። ለምንድን ነው እንደዛ ያልኩት? እኔ ሰው በጊዜው ሊስት ይችላል፣ በጊዜው ሊመለስ ይችላል እንጂ እነዚህ ሰውዬ የተናገሩት ወይንም የኛ መምህራን እንደዛ ይላሉ አላልኩም በፍጹም። ሲቀጥል ምንድን ነው ያልኩት? ክርስቶስ ከሶስቱ አካላት አንዱ አካል እንደሆነ ታምናላችሁ አታምኑም? ከስላሴ ክርስቶስ የለም ማለት እመልስሎታለሁ። በጣም ቆንጆ ጥያቄ ነው የጠየቁኝ፣ እመልስሎታለሁ። ግን መጀመሪያ አቋሙትን ማወቅ ፈልጋለሁ። ማርያም ከሌለች እባክዎት ማርያም ከሌለች ስላሴ የለም ብለው ያምናሉ? አላልኩም። ማርያም ከሌለች ስላሴ የለም አላልኩም። በመጀመሪያ ኦርደሩን ጠብቀ ተናገር። ክርስቶስ ከሌለ ስላሴ ያልኩት እኔ። ማርያም ከሌለች ስላሴ የለም ብለው ያምናሉ? አዎ ወይ አይል ብለው ለምን አይመልሱልኝ? አላልኩም። እንደሱ እኔ ማርያም ከሌለች ስላሴ የለም አላልኩም። እርሶ አሉ አላልኩም። ጥያቄን የጠየኩት ጥያቄውን ይመልሱልኝ። እኔ እርሶ አሉ ተናገሩ አላልኩም፣ አልወጣኝም። ስለዚህ ያልኩት ልክ መርጌታን እርሶ እንዳሉት አሁን እርሶንም እኔ ልበል ገልብጠው አይስሙ። እንደዚህ አይደል መርጌታን ያሉት? ገልብጠው አይስሙ፣ በትክክል ይስሙ። የጠየኩት ቀጥተኛ ጥያቄ ነው፣ በቀጥታ ይመልሱልኝ። ማርያም ከሌለች ስላሴ የለም ብለው ያምናሉ? አላምንም። ይኸውልህ ማርያም ከመወለዷ በፊት አጋዕዝተ ዓለም ቅድስት ስላሴ ዓለምን ፈጥረው ዓለም ከመፈጠሩም በፊት የነበሩ አማልክት ወይንም አምላክ አንድ አምላክ ቅድስት ስላሴ አማልክት የሚለውን ያርሙት እኮ አንድ አምላክ ቅድስት ስላሴ። እሱን እዚህ መርጌታ የምትሉት አካል ስላለ ዘይቤ እንዴት እንደሚነገር እሱን አስተምርሃለሁ ከፈለክ ማለት ነው። ችግር የለም። ቋንቋዎትን ግን ያርሙ። እኛ አክብረን አንቱ እያልን ነው እያናገርነው ያለ ነው። መርጌታ የምትለው ብለው የሚሉ ከሆነ እርስዎ በሄዱበት መንገድ መሄድ የምችል በጣም ጎበዝ ሰው ነኝ እና ተከባብረን እናወራ። አክብረን ነው እያናገርነው ያለ ነው አይደል ሁላችንም። ስለዚህ ተከባብረን እናወራ። ጥያቄህን መለስኩልህ አይደለ? ማርያም ከመፈጠሯ በፊት ቅድስት ስላሴ አሉ እያልኩ ነው። ማርያም ከመፈጠሯ በፊት ቅድስት ስላሴ አሉ። አመሰግናለሁ። ቅድስት ስላሴ የምንለው አብና መንፈስ ቅዱስን ብቻ ነው? ቅድስት ስላሴ የምንለው አብና መንፈስ ቅዱስን ብቻ ነው?
አብ ወልድ መንፈስ ቅዱስ ሶስቱን አካላት እንጂ ለምን ሁለት እንላለን? እግዚአብሔር ይስጥልኝ። አይ እንዲገባኝ ነው። ያው አስተምርሃለሁ ብለውኝ የለ ከነዘቤው እንዲያስተምሩኝም ጭምር መንገድ እየከፈትኩኝ ነው። እግዚአብሔር ይስጥልኝ። አብ ወልድ መንፈስ ቅዱስም ጭምር ነው። ኦኬ ክርስቶስ ወልድ ነው ወይስ አይደለም? ወልድ ነው። ወልድ ነው። በጣም አመሰግናለሁ። ስለዚህ ማርያምን የፈጠሯት ቅድስት ሥላሴ ከሆኑ ወልድ ደግሞ የቅድስት ሥላሴ አካል ከሆኑ ቅድስት ሥላሴ አካል የሆነው ወልድ ደግሞ ክርስቶስ ከሆነ እና ታዲያ እንዴት ሆኖ ነው ማርያም ባትኖር ክርስቶስ የለም የምንለው? በጣም ጥሩ። ይሄንን አንድ ጊዜ አዳምጠኝ። ያው ጊዜው ሰሪና ማለት ነው የምመልሰውን። እሺ አሁን ከታች ያላችሁ 340 ሰዎች እናንተም አብራችሁን ይስሙ። እሺ ይንገሩ። ክርስቶስ የምንለው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲሆን የወጣለት ስም እንጂ ለብቻው ለወልድ ክርስቶስ አንልም፣ ብቻውን ስጋን ደግሞ ክርስቶስ አንልም። ክርስቶስ የምንለው ማንን ነው ከተባለ የቃልና የስጋ ተዋህዶ ከተፈጸመ በኋላ አንዱን አካል አንዱን ባህሪ ነው። እየሰማኝ ነው? ስጋን ከመዋሃዱ በትክክል መስማቴን ለማረጋገጥ አንድ ጥያቄ እንድጠይቅ ይፈቅዱልኛል? እሺ እግዚአብሔር ይስጥልኝ። ክርስቶስ የምንለው ልብ አድርጉ ጥያቄን እና የእሳቸውን መልስ። ክርስቶስ የምንለው የቃልና የስጋን አንድ ባህሪ ነው ያሉኝ ከተዋህዶ በኋላ ማለት ነው። ክርስቶስ የምንለው ለምሳሌ ክርስቶስ ብቻ ለትስብእት ብቻ ለመለኮት አይነገርም። እግዚአብሔር ወልድ ብቻ ለመለኮት አይነገርም ያሉትን ምደግመው ወንድም አለምዬ ያሉትን ምደግመው ላቋርጦት ፈልጌ ሳይሆን ለአጽንኦት ነው። በደንብ ተረድቼዎት አለ ወይ የሚለውን ለመረዳት ነው። ልክ ነኝ? እንደዛ ነው። ክርስቶስ የምንለው አሁንም ልድገምልህ፣ ክርስቶስ የምንለው ብቻ መለኮትን ብቻ ትስብእትን አይደለም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነውን ኢየሱስ ክርስቶስን ነው። አየው ወልድ በነበረበት ስጋ ከመዋሃዱ በፊት ክርስቶስ ብለን አንጠራውም። ምክንያቱም ክርስቶስ የሚለው ቃል የሚያመለክተው ምንድን ነው ከተባለ የስጋንና የቃልን ተዋህዶ ስለሆነ። እሺ ጨረሱ? ሰምተኛል እኮ። እሺ በጣም አመሰግናለሁ። ስለዚህ ይሄኛውን ክርስቶስን ነው ማርያም አስገኘች የሚሉኝ? ያው በጣም ጥሩ። አሁን ወደ እመቤታችን ስንመጣ መለኮት ከእመቤታችን አይደለም የተገኘው። ይህን ታውቃለህ። መለኮት የተገኘው ከእመቤታችን አይደለም። ለመለኮት ግኝት የለውም፣ ለእግዚአብሔር አስገኝ የለውም። ራሱ እግዚአብሔር ከዓለም በፊት የነበረ ዓለምን አሳልፎ የሚኖር ቅድመ ዓለም የነበረ ነው። አስገኝ የለውም ለመለኮት ብለን ነው የምናምነው። ስጋ ግን አስገኛለሁ። እርሱ ማን ነው? እግዚአብሔር አስገኝቶታል። ከዚያ በኋላ ደግሞ አካላዊ ቃል የተዋሃደው ስጋ ከማን የተገኘ ነው ከተባለ ከእመቤታችን ነው። አየህ፣ ክርስቶስ የተገኘው ከማን ነው ከተባለ በመለኮቱ ቅድመ ዓለም የነበረ በሰውነቱ ደግሞ ከእመቤታችን የተገኘ ነው። ጨርሰዋል ይመስለኛል። ጨርሻለሁ። እግዚአብሔር ይስጥልኝ። ጥቂት ደቂቃ ይሰጡኛል። እኔም ዝም ብዬ እንደሰማሁት መጀመሪያ ላይ ምን እንዳሉን ልብ ብላችሁ ስሙልኝ። 340 ሰዎች አደራ ያልኩትን መጀመሪያ ላይ ሁላችን የሚሰማነውን ነገር ልድገመው። ክርስቶስ የምንለው አንዱን አካል ብቻ ለይተን አይደለም፣ ማለትም ስጋን ብቻ ለይተን አይደለም፣ መለኮትን ብቻ ለይተን አይደለም። ይልቁንስ ከተዋህዶ በኋላ ያለውን መለኮትንም ስጋንም አንድ አድርገን ነው አሉኝ። ከዛ ደግሞ ወደ ማርያም ሲመጣ አንድነቱን አስቀሩና ወደ ልብ አድርጉ፣ ስለ ክርስቶስ ነው እያወራን ያለ ነው። መጀመሪያም ስለ ክርስቶስ ነው የተወራው። ቀጥሎም የጠየኳቸው ስለ ክርስቶስ ነው። ከዛ በኋላ ደግሞ ሁለተኛው ላይ ስለ ስጋው ቃል ማውራታቸውን ትተው ስለ ስጋው ብቻ ነገሩን። እሺ ስለዚህ ምን አሉን? መጀመሪያ ላይ አንለይም፣ ክርስቶስ ስንል ስጋውን ብቻ ብለን አንልም፣ መለኮትን ብቻ ብለን አንልም፣ አንለይም አሉና ቀጥለው ደግሞ ምን አሉ? ስለ ስጋው ቃል ስለ ስጋው ብቻ ነው አሉ። ስለዚህ የሁለት ባህሪን ትምህርት ይቀበላሉ ማለት ነው እርሳቸው።
ጨርሻለሁ ወንድሜ ብርሃን። ይኸውልህ ሁለት ባህሪ የሚባለው ይሄ አይደለም። በመጀመሪያ ሁለት ባህሪ አውቃለሁ። ሁለት ባህሪ የሚባለውን አውቃለሁ። ለምን ይሄንን እንዳልኩም ገብቶታል። አሁን ወደዛ ዲቴል እንዲገቡ አልፈልግም። ሁለት ባህሪን ይቀበላሉ ወይ? ጥያቄውን መልሱልኝ። እኔ ሁለት ባህሪን አልቀበልም። የምቀበለው አንድ ባህሪ ነው። አንድ ባህሪን የሚቀበሉት ሁለት ባህሪን አይቀበሉ። እሺ፣ ስለዚህ ማርያም ማንን ነው የወለደችው? ክርስቶስን ነው የወለደችው። ክርስቶስ የምንለው መለኮትንም ስጋንም ነው። እሺ ዮርዳኖስ፣ እግዚአብሔር አምላክ ይባርክህ። ያው አስተዳደግህ እንደዚህ ስለሆነ እንዲህ ካሉ አሳዳጊዎች ተለዩ የምንለው ለዛ ነው። እንዲህ አይነት ተሳዳቢ ማህበረሰብ እያፈሩ ያሉት ተሳዳቢ የሆኑ አሳዳጊዎች ስለሆኑ እንዲህ ካሉ አሳዳጊዎች ተለይ። ክርስቶስ የምንለው መለኮትንም ስጋንም ነው። ሆነ ብዬ ነው ወንድሜ ብርሃን ጥያቄውን የደገምኩት። በትክክል ሀሳቦትን ተረድቻለሁ ወይስ አልተረዳሁትም የሚለውን ለማረጋገጥ አዎ ብለውኛል። ስለዚህ ክርስቶስን ማነው ማርያም ከሌለች ክርስቶስ የለም። ልብ አድርጉ፣ ማርያም ከሌለች ክርስቶስ የለም ነው የተባልኩትና ማርያም ከሌለች ክርስቶስ የለም በሚለው ንግግር ውስጥ ማርያም ከሌለች መለኮት የለም እያሉኝ ነው። አላልኩም። እግዚአብሔር ጨርሻለሁ። በቃ ወንድሞቼ እናንተ መቀጠል ትችላላችሁ። አልገባህም? አይ ጨርሻለሁ ወንድሜ ብርሃን ጨርሻለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ይቅር ብሎታል። ጀመር ያረከበ ዮርዳኖስ ላይ እኔ ጨርሻለሁ ወንድሜ ብርሃን አልሰሙኝም? የጀመርከውን ሳትጨርሰው አትሂድ ብዬ ነው። ዛሬ ብትጠመቅ ትድናለህ። 40 ቀን የግዴታ ምን አድርጌ ነው የምጠመቀው? ዝም ብሎ መጠመቅ ነው? በቃ ልምጣ ልሂድ አቅራቢያ ወዳለ አጥቢያ? ትምህርትን እኮ የጀመርነው እኮ እንድትጠመቅ መሰለኝ እኮ አሁን እያስተማርኩ ያለው። ትምህርቱን ይንገሩኛ፣ እንድጠመቅ የሚያደርገውን ትምህርት ይንገሩኝ። በጣም ጥሩ። ማን ፈጠረህ? አሁን እኮ ተማሪ ነኝ እኔ ምን አውቃለሁ? አልዳንኩም አይደል? ይንገሩኝ። እርሱ ማን ፈጠረ ስትባል ወደፊት መመለስ ያለብህ ስላሴ ትላለህ። እሺ ስላሴ ስንት ናቸው ስትባል አንድም ሶስትም ናቸው ትላለህ። ግን አሁን የቀልድ ቤት የምር ቤት የትምህርት ቤት እስከሆነ ድረስ ወደ ቀልድ ባትወስደው ግን ጥሩ ነው። ኧረ እኔ እየሰማሁ ነው። ሚዩት ላድርግ? እሺ ይኸው ሚዩት። አይ አብረኝ እያልክ ነው። ተማሪ እኮ ከመምህሩ ጋር ከኋላ እየተከተለ ነው የሚሄደው። እኔ አሁን ሚዩት አደረክ አላደረክ አይደለም። የኔ የመጠየቂያ ሰዓት ሲደርስ ከዚህ ዳግም ያግዝሃል አለው ደግሞ አለ መርጌታ በጎን የሆነ ነገር ይላሉ። በቃ እኔ እንዳልጠይቅ ነው አይደል ፍላጎታችሁ? አሁን ነገረ ድነቱን አያስተምሩኝም? አስተምርሃለሁ፣ ግን ጊዜና ቦታ ሁኔታ የሚባሉ 3 ነገሮች ያስፈልጉታልና በዚያ ተገኝቻ አስተምር። እንደ አንድ ኦርቶዶክስ አንድ ሰው የሚድነው በምንድን ነው? አንድ ሰው የሚድነው ነው በማመን በመጠመቅ ስጋ ወደሙ በመቀበል አምኖ በመጠመቅ። እንደ አንድ ኦርቶዶክስ ነው ጥያቄ። ልብ ያርጉልኝ ወንድሜ ብርሃነ። አንድ ኦርቶዶክስ እንደ አንድ ኦርቶዶክስ አሁን ኦርቶዶክስ ለመባል ቅድሚያ የሚያስፈልጉ ነገሮች አሉ አይደለ? አይ ስለ መዳን ነው እያወራን ያለ ነው። ኦርቶዶክስ ተብሎ ስለመጠራትና ስላለመጠራት ሳይሆን ስለ መዳን ነው እያወራን ያለ ነውና እንደ አንድ ኦርቶዶክስ አንድ ሰው የሚድነው ምን ሲያደርግ ነው? እንደ አንድ ኦርቶዶክስ አንድ ሰው የሚድነው እንደ አንድ ኦርቶዶክስ አይደለም። እሱ ጥያቄው መጠየቅ ያለበት እንደ ኦርቶዶክስ አስተምሮ አንድ ሰው የሚድነው እንዴት ነው ነው የሚባለው። እሺ እንደ ኦርቶዶክስ አስተምሮ አንድ ሰው የሚድነው እንዴት ነው? ጥያቄ ራሳቸው እያደራጁ እኔ ነኝ የምጠይቀው። ጥያቄው ራሱ ያጠያየቁ መንገድ እንዲገባ ነው። አንድ ሰው በመጀመሪያ ተማርኩኝና አሁን መልሱልኝ። እሺ ያምናል፣ ይጠመቃል፣ ስጋ ወደሙ ይቀበላል። ከዚያ በኋላ ያዕቆብ ላይ የተዘረዘሩ ምግባራት አሉ። ለሰው በጎ መስራት የሚባሉ የያዕቆብ መልእክት ሙሉን ስታነበው ስለ ምግባር የተጻፈ ክፍል አለ። ያንን በመፈጸም ይድናል።
እግዚአብሔር ይስጥልኝ። አንድ ልብ አድርጉ 300 ሰዎች እዚህ ያላችሁ እንደ ኦርቶዶክስ ትምህርት ወይም አስተምህሮ እርሳቸው እንዳሉት አንድ ሰው የሚድነው ምን ሲያደርግ ነው ስላቸው ያምናል ይጠመቃል ያሉ። ደጋግሜ የጠየኩትን ጥያቄ ግን ልብ አድርጋችሁ ስሙልኝ። እንደ ኦርቶዶክስ ነው ያልኩትኝ። ስለዚህ እያንዳንዱ አሁን ስንት ሰው እንዳለ አላቅም ኦርቶዶክስ የሆነ በዚህ ምድር ላይ ግን እያንዳንዱ ኦርቶዶክሳዊ አምኖ ነው የተጠመቀው እያሉኝ ነው ወንድሜ ብርሃነ በሚገባ ዋው በጣም የሚገርም ነው። ስለዚህ ወንዱ በ40 ቀኑ ሴቷ በ80 ቀኗ ሲጠመቁ አምነው ነው የተጠመቁት ማለት ነው። አሁን እዚህ ሰፊ ሀታታ ውስጥ ከማስገባት በፊት ማለት ነው። እግዚአብሔር ይስጥልኝ። በቃ ተግባብተናል። ተመልከቱ እንግዲህ አይን በጨው ማለትና ወይም ደግሞ በጥቁር ጨርቅ አስሬህ ዝም ብዬ እኔ ወደምፈልገው ቦታ ስወስድህ ተከተለኝ የሚባለው ትምህርት ይሄ ነው። ደጋግሜ አንድ ጥያቄ ስጠይቅ ደጋግሜ ጥያቄው ላይ አንድ ቃል መጠቀሜን ሁላችሁ ማስተውላችኋል። ምን የሚል እንደ ኦርቶዶክስ የሚል እርሳቸውም እንደ ኦርቶዶክስ አስተምህሮ ብለህ ጠይቀኝ ነው ያሉኝ። እንደ ኦርቶዶክስ አስተምህሮ ብዬ ስጠይቅ እሳቸው አጽንኦት ሰጥተው አምኖ መጠመቅ እንደሚያስፈልግ ነው የነገሩኝ። እኔም አመስግኜ ነው የጀመርኩት። አመስግኜ ስጀምር ስለዚህ ይሄ ሁሉ ኦርቶዶክሳዊ አምኖ ነው የተጠመቀው ማለት ነው ብዬ ስላቸው ምንድን ነው የመለሱልኝ? እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ስለዚህ አምኖ መጠመቅ አይደለም እናንተ ጋር ያለው ማለት ነው አይደል ወንድሜ ብርሃነ? አይ እንደሱ አላልኩም። እኔ በመጀመሪያ ያምናል ይጠመቃል ነው ያልኩ፣ ከመጀመሪያውም ጀምሮ ማለት ነው። አሁን አንተ ማመን እያልኩ እኮ ልክ እኮ ነው። አሁንም የደገሙልኝ እሱን ነው። ልክ ነው። ምንም የተሳሳተ ነገር አልነገሩኝም። አምኖ ይጠመቃል ነው ያሉኝ። እኔም ደግሞ የጠየኩት ድጋሚ ምንድን ነው ይሄ ሁሉ ኦርቶዶክሳዊ አምኖ ነው የተጠመቀው ማለት ነው ነው የጠየኩት። አዎ ጌታ ምንድን ነው ያለው? ሕፃናትን አትከልክሏቸው ወደ እኔ ይምጡ ብሏል አላለም? ስለ ጥምቀት ነው እሱ። በ40 ቀናቸው ነው ወደ እኔ ይምጡ ያለው። ሕፃናት የሚባለው ከስንት ዓመት እስከ ስንት ዓመት ያለ ነው በመጽሐፍ ቅዱስ አጠራር? ወይንም አንተ በምታውቀው ኦኬ፣ ጥቅሱን እንየው። የ40 ቀን ልጆች መሆኑን ያሳያል አያሳይ የሚለውን ጥቅሱን እንየው። ምን ላይ ልግለጥ? ዞሮ ፈለግከው ላይ ግለጥ። አንተ የምታውቀው ላይ። እኔማ አላውቀውም። እርሱ አይደል የጠቀሱት? እኔ ምን አውቃለሁ? እኔ እኮ እየተማርኩ ነው። አስተምሩኝ ብዬ እየተማርኩ ነው። ምን ላይ ነው የጠቀሱት እርሱ? በጣም ጥሩ። እሱን እንግዲህ የመጽሐፍ ቅዱስ ክፍሉን ነገ በዚሁ ስንገናኝ አያውቁትም። እንግዲያውስ እኔ ልንገሮት፣ ያ ምንባብ በእግሮቻቸው እየተራመዱ ወደ እርሱ የመጡ እርሱን ማየት የፈለጉ ሕፃናትን የሚያሳይ እንጂ በእናቶቻቸው እቅፍ ወይም ጀርባ ላይ ያሉ የ40 ቀን ሕፃናትን የሚመለከት አይደለም። እና እሱ ጥቅስ ለእናንተ ስሁት ትምህርት የሚሆን አይደለም። አይ እንደሱ አይደለም። በእግሮቻቸው እየተራመዱ የመጡ የሚል የለውም። እሺ ጥቅሱን እንግዲያውስ እንየው። እሺ የማቴዎስ ወንጌል ምዕራፍ የማቴዎስ ወንጌል ምዕራፍ 19 ቁጥር 13 ጀምሮ እስኪ አንብቡት። አጠገብ መጽሐፍ ቅዱስ ከዚህም በኋላ እጁን በላያቸው ጭኖ ይጸልይ ዘንድ ሕፃናትን አመጡለት ነው የሚለው። ተመልከት። እሺ ሕፃናትን እየተራመዱ መጡለት አይደለም የሚለው ሲጀምር። ከዚህ በኋላ እጁን በላያቸው ጭኖ ይጸልይባቸው ዘንድ ሕፃናትን አመጡለት አለ። ደቀ መዛሙርቱ ግን ተቆጧቸው። ጌታ ኢየሱስም ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና አላቸው። እጁንም በላያቸው ጫነባቸውና ከዚያ ሄደ ይላል። አሁን ሕፃናት መጡለት ነው የሚለው አመጡለት ነው የሚለው? አመጡ ነው የሚለው። አሁን አንተ እንዳልከው በእናታቸው እቅፍ ያሉ አይደሉም፣ በእናታቸው ጀርባ ያሉ አይደሉም፣ እየተራመዱ የመጡ ወጣቶች ናቸው እያልክ ነው አንተ። እየተራመዱ የሚል የለውም አይደል? እየተራመዱ የሚል የለም። እሺ በእናታቸው እቅፍ የሚል ሴት አለ? አመጡለት የሚለው ቃል እኮ ማምጣት የሚባለው ነገር ምንድን እንደሆነ መቼም አንተም እኔም እናውቀዋለን። አሁን አንተ ወንድሜ ብርሃነ ቅድም ሰዋሰው ሁሉ አስተምርሃለሁ ብለውኝ ነበረ። አመጡ እኮ እኔ ልጄን ይዤ በእግሩ እየሄድ ያለው ልጄን ይዤ ወደ እርሶ ቤት ብመጣ
ልጁን አመጣና ሰጥቶኝ ሄደ ነው የሚሉኝ እንጂ ልጁ በእግሩ አመጣ አይሉም። ቅድም እኮ ሰዋሰው አስተምርሃለሁ ብለው የነበረ የኔ ጌታ ምን ነው አሁን አመጡ የሚለውን እንዴት ይቺ ትንሽ ነገር ታታልሎታለች? ይሄውልህ አመጡለት የሚለው ለምሳሌ ህፃናት ብቻቸውን ነው የመጡት? እንዳንተ ሐሳብ እኔ ብቻቸውን መጡ አላልኩም። መች አልኩኝ? በንግግሬ ላይ በዛ አይነት ቃል ሰምተዋል? እርስዎ ራስዎት ያሉትን ቃል ልጠቀም፣ ገልብጠው አይስሙ ባክዎትን። በእግራቸው እየተራመዱ ነው ወይ የመጡት የሚል አለ? እኔም ተመሳሳይ ጥያቄ ጠይቄዎት አልመለሱልኝም። አቅፈው አመጧቸው የሚል አለ እኮ። ሁለቱም የለም። አሁን ይኸውልህ ሐሳቡን አመጡ የሚለው ወንድሜ ብርሃነ ሰዋሰው አስተምርሃለሁ ብለውኝ አመጡ የሚለው ቃል በጣም ግልጽ ነው ብዬ ምሳሌ ጠቀስኩኝ። ወንድሜ ብርሃነ ልጃቸውን ወደ እኔ አመጡ ብል አቅፈው ማለት አይደለም፣ ይዘው መጡ ማለት ነው። ኦፍኮርስ አዎ፣ የ5 ዓመት የ6 ዓመት ልጆትን ይዘው ቢመጡ አቅፈው ይዘው መጡ ብዬ አልረዳም። በጣም ጥሩ። ይኸውልህ እንደ ገጸ ንባቡ ወይንም እንደ አማርኛው አቀማመጥ እንደ ዘይቤው አቀማመጥ አመጡለት ማለት መያዝን ነው የሚያመለክተው። አየው መጡለት ነበር። እሺ እንዴት መያዝን እንደሚያመለክት አሳዩኝ። እኔ በደንብ በምሳሌ አሳይቻለሁ። እንዴት መያዝን እንደሚያሳይ አሳዩኝ። ከዚህ በኋላ እጁን በላያቸው ጭኖ ሕፃናትን ይባርክ ዘንድ አመጡለት የተባሉ እንግዲህ አባት እናታቸው ናቸው። አመጡለት አይልም። ስለ ጉልበትዎት አምላክ አመጡለት አይልም። እርሶ ይጨምራሉ። እኔ ለማስረዳት ምሳሌ እንኳን ስጠቀም ይከለክሉኛል። አንብብልኝ። እዚህ አነበቡት እኮ እርሶ ወደ እርሱ አመጡ ነው የሚለው። ለትን ከየት አመጡ? ይኸው ከዚህ በኋላ ነው የሚለው። አድምጠኝ። ከዚህ በኋላ እጁን በላያቸው ጭኖ ይጸልይ ዘንድ ያለ ሕፃናትን አመጡለት ነው የሚለው። ኧረ ስለ ጉልበትዎት አምላክ ሰው ከታች እስኪ ፖስት አድርጉላቸው እንዴ! አመጡ ነው የሚለው። አመጡለት ነው የሚለው። እኔ ደግሞ እዚህ የምመለከተው መጽሐፍ ቅዱስ አመጡለት ነው የሚለው። የጠቀሱልኝ ካልተሳሳትኩኝ ወንጌለ ማቴዎስ ምዕራፍ 19 ቁጥር 13 እውነት ነው። አመጡለት የሚል የለውም፣ ጨምረዋል። በዚያን ጊዜ እጁ እንዲጭንባቸውና እንዲጸልይ ሕፃናትን ወደ እርሱ አመጡ። ቪዲዮ መክፈት እችላለሁ ይመስለኛል። ቪዲዮ ከፍቼ ላሳየዎት። በቃ እኔ ላሳይ። ከዛ በፊት የኔን በመጀመሪያ ላሳይ። ደስ ይለኛል። ቪዲዮ ከፍተው እባክዎት። እሺ በሰፊው አድርግልኝ። ይሄ 80 አሐዱ የሚባለው ነው። እሱን እኔ አልቀበለውም። እሱ እኮ የመናፍቃን መጽሐፍ ነው። ይኸውልህ እስኪ አንተና በመጀመሪያ የኔን አንብበውና 80 አልቀበለውም። 80 አሐዱ አልቀበለውም። የሰው እጅ የገባበት ለኑፋቄ ትምህርት እንዲመች ተደርጎ አንድ ቤተ እምነት ለራሱ ትምህርት ያዘጋጀው የዓለም አብያተ ክርስቲያናት የማይቀበሉት እንግዳ መጽሐፍ በመሆኑ አልቀበለውም። በጣም ጥሩ። አየው፣ ለዚህ ነው እኔም ቅድም ስልህ የነበረው። አሁን የመጽሐፍ ቅዱስ ምን ያንተን አሳይ። በመጀመሪያ ወደ እሱ ከመሄድ በፊት ወደ ማብራሪያው ከመሄድ በፊት አሳይ። መርጌታ አሳያችሁ። መርጌታ መጽሐፉን ወደ ካሜራ አድርጉት። መርጌታ ይኸው ያንብቡት። ቁጥር 13 አንድምታው ነው። ቁጥር 13 አንድምታውን ነው እያሳዩ ያሉት። መርጌታ ለእርሶ በደንብ ስለሚመች አንብቡልን። በጣም ጥሩ። ለእኔ ይመቻል። እኔ ላንብብልህ። አረጋጋና ያዘው። ወእምዝ አምጽኡ ሎቱ ሕፃናተ ከመ ያንብር እዴሁ ላዕሌሆሙ ወይጼልይ ይላል አይደለ? ይህ ማለት ለትን የሚያመለክተው ማን ነው ከተባለ ሎቱ ነው። ወእምዝ አምጽኡ ሎቱ ማለት አመጡለት እንጂ አመጡ አይልም ግዕዙ። መሪጌታ እንግዲህ እዚህ መካከል አሉ። እርሳቸው እንግዲህ ያው ግዕዝም ስለሚሉ ግድ የለም አማርኛው አሁን የሚናገሩትን ስለሚያፈርስቦት ይዘው መጡ በሚል ስለሚያፈርስቦት ግድ የለም ይቀጥሉ።
ግዕዝ ባለሙያ እዚህ መካከል አለ እያልኩ እኮ ነው። ወእምዝ ይቀጥሉ። የቤተ ክርስቲያን አባቶች ያዘጋጁትን ግዴለም ንባቡን ይቀጥሉት። የኔ ጌታ ይቀጥሉት። በኋላ እጁን ይጭንባቸው ዘንድ አለ ማለት በአንብሮተ እድ ይባርካቸው ዘንድ ሕፃናትን ይዘው መጡ አለ። እንግዲህ ይዘው ነው የሚለው። ይዘው የሚለው ምንን ያመለክታል ከተባለ ልጆቹ የሚያዙ እንዲሆኑ መቼም ቃል የሉም። እነዚህ ልጆች በአቅፈውና በይዘው መካከል ምን ልዩነት አለ? ወንድሜ ብርሃነ፣ ማቀፍና መያዝ ተመሳሳይ ነው። ቴዲዬ ይነበብ ዝም ብሎ ሰው እየሰማ። እሺ መርጌታ፣ እሺ ማቀፍና መያዝ ተመሳሳይ ነው አይደለ? እሺ ቆይ ቴዲዬ ዝም በል። እሺ ቀጥሉ። ዝም ብለው ያንብቡ የኔታ። ከዚህ በታች ያለው እኮ እናንተን አይመለከትም። እስከዚህ ናት አይደለም የሚያንብቡት እንዴ? በጣም ያው መስማት ስለፈለጋችሁ እንጂ እናንተን እንደማይመለከት ያው አስቀድሜ ነግሬያችኋለሁ። ከዚህ በኋላ እጁን ይጭንባቸው ዘንድ ማለት በአንብሮተ እድ ይባርካቸው ዘንድ ሕፃናትን ይዘው መጡ። በኤልሳ ልማድ ሕፃናት መጥተው ርግ በራህ ብለው ዘበቱበት። 2 ዲባት አስነስቶ 42 ሕፃናትን ወይንም 42 ሕፃናት አስፈጀ። የነቢየ እግዚአብሔር መርገሙ እንዲህ የጎዳ በረከቱ እንደምን ይጠቅም ብለው እያመጡ የሚያስባርኩ ሆነዋል። እያመጡ ነው። ይህንንም ያዙልኝ በደንብ አድርጋችሁ። እያመጡ ጥሩ እያመጡ የሚያስባርኩ ሆነዋልና በዚያ ልማድ አመጡለት። ለትን እንግዲህ ዝም ተመልከቱት። አመጡለት። ወገሰጽዎሙ አርዳኢሁ ለእለ አምጽእዎሙ አባቶቻቸው ያመጧቸው ሕፃናትን ተቆጧቸው። አባቶቻቸው ያመጧቸው ሕፃናትን ማንን ነው የተቆጡት? ደቀ መዛሙርቱ ሕፃናትን አባቶቻቸው ያመጧቸው ሕፃናትን ተቆጧቸው አለ። ማንን ነው የተቆጡት? ያድምጡኝ። ሕፃናትን ተቆጧቸው። እሺ ምን እንዳያደርጉ ይቀጥሉ። ይጠቀጥቁናል ብለው ልጨርስልዎት። አንድ ኧረ ቴዲዬ ኧረ በየስ ልጨርሰው እንጂ ጨርሰው ያሉኝ እርሶት ነው። ይጠቀጥቁናል። ሕፃናቱ ሊጠቀጥቁን ስለሚችሉ ነው እኮ ሕፃናትን ነው እኮ ተቆጧቸው። በጣም ጥሩ። ቆይ እኮ አልጨረስኩትም እኮ ሀሳቡ አለ እኮ ገና ወደፊት ሳያልቅ አያስቁሙኝ። አባቶቻቸው ያመጧቸው ሕፃናትን ተቆጧቸው ይጠቀጥቁናል ብለው። አንድም አለ ሕፃናትን ያመጧቸው አባቶቻቸውን። እንግዲህ አባቶቻቸውን የሚለው ላይ አስረግጠው ይመልከቱልኝ። ተቆጧቸው። ሕፃናትን ለምን አስረግጠው አያዩትም? አባቶቻቸውን ቆይ ብርሃነ ሕይወት ቆዩ። አባቶቻቸውን የሚለው ን ያለበት ተሳቢ ያለበትን ን ተመልከቱ ሲሉ ሕፃናትን ተቆጧቸው። የ40 ቀን ሕፃናትን ነው የተቆጧቸው። እኔ 40 ቀናቸው ነው አላልኩም። ይቅርታ 40 ቀናቸው ነው አላልኩም። እሺ ቁጣን መስማት የሚችሉ በስንት ዕድሜ ገደብ ያሉ ናቸው ማለት ነው? እኔ እንግዲህ እሱን የወለዳችሁ ታውቁታላችሁ። ሕፃናትን ከመቼ ጀምረው መቆጣት እንዳለባቸው ሕፃናትን ቁጣ መቼ እንደሚያስፈልጋቸው የምታውቁት እናንተ ናችሁ። ከ2 ዓመት ጀምሮ ሊሆን ይችላል። ከዓመት ከ6 ወር ከ3 ዓመት ወደ ላይ ያለው መገሰጽ እንጂ ቁጣ ብቻ አይደለም ያስፈልጋል የሚባለው። ግን እዚህ መካከል አሁን ሕፃናትን የሚለው የእናንተን ሐሳብ ይደግፋል እንበል። ነገር ግን አባቶቻቸውን የሚል አለ። አንደኛ ይሄ ትርጓሜ የቤተ ክርስቲያኗ ነው። ቀጥተኛ ግዕዙን እርስዎት ያውቁታል። ሎቱ ቁጥር 14 ደግሞ ይቀጥሉ ደህና። እሺ ወይቤሎሙ እግዚእ ኢየሱስ ትንሽ ጠበብ ወይቤሎሙ እግዚእ ኢየሱስ ህዲግዎሙ ለእሉ ሕፃናት ኢትክልእዎሙ ይምጽኡ ሀብዬ። ምን ይሉ ዘንድ ይምጽኡ የሚለው ምንድን ነው? ይምጽኡ ሀብዬ ይመጡ ዘንድ ነው። እውነት ነው። ያመጧቸው ዘንድ ነው ወይስ ይመጡ ዘንድ? አልጨረስኩም እኮ። ይምጽኡ የሚለው ምንድን ነው? ይመጡ ዘንድ አይደል? ይመጡ ዘንድ ነው።
በቃ እሺ ቴዲዬ፣ አሁን ያው ማይክ ያዝ። አይተባባችኋል እኮ በቃ ጉዳዩ አልቋል። ስለዚህ ይሄ ምንባብ የ40 ቀን ወይም ደግሞ የ80 ቀን ህፃናትን የሚመለከት ስለ አይደለ ይሄንን ምንባብ ለ40 ቀን ወይም ደግሞ ለ80 ቀን ህፃናት ጥምቀት መጥቀስ ጥቅሱን ያለ አውዱ ዘንጥሎ መውሰድ ነው። የዚህ ችግር ደግሞ ምክንያቱ ምንድን ነው? ለ40 ቀንና ለ80 ቀን ለጥምቀት የሚሆን ምንም አይነት መጽሐፍ ቅዱሳዊ ምንባብ የለም። ስለዚህ ጭንቀት የወለደው ትምህርት ነው። ይህንን ጥቅስ የሚያስጠቅሰው ጭንቀት የወለደው ትምህርት ነው። መጽሐፍ ቅዱስ ሰዎች አምነው እንደሚጠመቁ በግልጽ ቢናገርም ቅሉ ሰዎቻችን ግን መታዘዝ ስለማይፈልጉ፣ ለእስትንፋሰ እግዚአብሔር መታዘዝ ስለማይፈልጉ፣ የራሳቸውን ስርዓት በመስራት በኩል ባለሙያ ስለሆኑ የራሳቸውን ስርዓት ሰሩ። ግን መጽሐፍ ቅዱሳዊ ምንባብ ሲቸገሩ ጥቅሶችን እንደዚህ ያላውዳቸው በእጅ በመጠምዘዝ እንዲናገርላቸው ያደርጋሉ። ወንድሜ ቤካ ድምፅ አሰማ እየተባልክ ነው በተደጋጋሚ በኮሜንት ወይ ቀን የሚረዳውት ሌላ የተሻለ ምንባብ አሉት። ይኸውልህ አባቴ በመጀመሪያ ይሄ የጥያቄያችን ርዕስ አውድ አይደለም፣ በእንትን የገባ ነው። ስለዚህ ማስረጃ ሰጥቻለሁ። ህፃናትን ይዘውለት መጡ የሚለውን በግዕዙም በአማርኛውም አሳይቻለሁኝ። ይዘውለት የሚል የለም፣ ይዘውለት የሚል የለም። በግድ እመን ከሆነ ይቅርታ አድርግልኝና እኔ የሰማሁትን ሁሉ ቃለ ሕይወት ያሰማልኝ የምል ሞኝ አይደለሁም። የእግዚአብሔርን ቃል የምከተል የጌታዬ የኢየሱስ ክርስቶስ ደቀ መዝሙር ነኝ። ይዘውለት የሚል የለም። እንግዲያውስ ወንጌለ ሉቃስ ምዕራፍ 18ን ያንብቡልኝ። እሺ ምዕራፍ 18 ምዕራፍ 18 ቁጥር ስንት? 15 ጀምሮ ተመሳሳይ ምንባብ ነው ያስወጣሁት። ተመሳሳይ ምንባብ ነው፣ አንድ ነው አውዱ። ምን አለ? ዘንድ ህፃናትን ወደ እርሱ አመጧቸው። ይቀጥሉ፣ አላለቀም። ደቀ መዛሙርቱም አይተው ገሰጿቸው። ጌታችን ኢየሱስም ጠራቸው፣ እንዲህም አላቸው፣ ህፃናትን ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው። ማንን የጠራቸው? ጌታችን ደቀ መዛሙርቱን የጠራቸው። ያው በመጀመሪያ ይባርካቸውም ዘንድ ህፃናትን አለ ወደ እርሱ ደቀ መዛሙርቱን የጠራቸው። አባቴ ገና አልጨረስኩም። እሺ ከታች ፖስት አድርጉላቸው። እሺ ህፃናትን አመጧቸው የተባሉት ናቸው። አልጨረስኩም ብለውኝ የለ ይቀጥሉ እኮ አመጧቸው የተባሉ እሺ ሙሉውን ልጨርሰውና ከዛ እንጠያየቀዋለን። ደቀ መዛሙርቱም አይተው ገሰጿቸው። ጌታችን ኢየሱስም ጠራቸው፣ እንዲህም አላቸው፣ ህፃናትን ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው። የእግዚአብሔር መንግስት እንደነዚህ ላሉት ናትና፣ እውነት እላችኋለሁ የእግዚአብሔር መንግስት እንደ ህፃናት ያልተቀበላት አይገባባትም። እንደ 40 ዓመት ሽማግሌ አይደለም የሚለው፣ እንደ ህፃናት ነው። የ40 ዓመት ሽማግሌ አይንጣ ማለት አይደለም። እዚህ ላይ ታውቃለህ፣ አምኖ የመጣ አይደለም 40 140 ዓመት ቢሆነው ቤተክርስቲያናችን ትቀበላለች። እዛ ድረስ የመኖር እስኪ ይሄንን ያንብቡልኝ፣ ስክሪኑ ላይ ያለውን እስኪ ያንብቡልኝ። እንዲዳስሳቸውም ህፃናትን ደግሞ ወደ እርሱ አመጡ። እሺ መዛሙርቱም አይተው ገሰጿቸው። እሺ ኢየሱስ ህፃናትን ወደ እርሱ ጠርቶ ማንን ጠርቶ ወደ እርሱ ጠርቶ ማንን? ህፃናትን። እግዚአብሔር ይስጥልኝ። የሚጠሩና የሚመጡ ህፃናት ናቸው። ኢየሱስ ግን ህፃናትን ወደ እርሱ ጠርቶ ህፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው፣ የእግዚአብሔር መንግስት እንደዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔር መንግስት እንደ ህፃን የማይቀበላት ሁሉ ከቶ አይገባባትም አለ ይላል። ስለዚህ የሚጠሩና የሚመጡ ህፃናት ናቸው። እሺ እኔ ወንድም፣ እኔ እንግዲህ ቃሉ የሚለውን ያልኩት አባቴ አይደለም። እንዳንተ ሐሳብ እኮ ብቻ አይደለም መጽሐፍ ቅዱስ፣ የሚገርምህ ነገር ማለት ነው። እኔ እንደኔ ሐሳብ አላወራሁም አባቴ፣ የተጻፈን ያነበብኩትኝ። የተጻፈ ማንበብም እንዳንተ ሐሳብ ነው የሚያስብል ከሆነ አዝናለሁ። እኔ የተጻፈን ያነበብኩት ህፃናትን ጠርቶ አይልም፣ ህፃናትን ጠርቶ አይልም አባቴ። የኔን ከፍቼ ላሳይ ወይ?
ያንተ ተሳትፏል የምትሆነ እሱ ለሰው ትምህርት እንዲመች ተደርጎ የተዘጋጀ መጽሐፍ ነው። አልቀበለውም። ይኸውልህ ግዕዙ ደግሞ አባታችን ያው መርየት አሉ አይደል ስለሚሰሙኝ ብዬ ነው ግዕዙን። አሁን የኔ ያነበብኩት ስህተት አለው። መጀመሪያ አዎ ብለው ደፍረው ያርሙት። ስህተት አለው ያነበብኩት ስህተት አለው። መጽሐፍ ቅዱሱ ቀደም ሲል ቤተክርስቲያን የምትጠቀምበት የነበረው አሁን የምትገለገልበት የነበረው ስህተት አለው እያሉኝ ነው። የት እንደታተመ ላሳያችሁ። እርስዎ የፈለጉትን እያሉ ይጠብቁኝ። ምን ላይ በለኝ። ግዕዙን ላንብብልህ። በዚያው መርየታ ይስሙ ወአምጽኡ ሀቤሁ ሕፃናተ ይግስሶሙ ወርእዮሙ አርዳኢሁ ገሰጽዎሙ ወጸውኦሙ እግዚእ ኢየሱስ ወይቤሎሙ ነው። ህዲጉ ሕፃናተ ይምጽኡ ሀቤ ወይትክልእዎሙ። አሁን ሕፃናትን ጠራቸው ይላል። አሁን በዚህ ግዕዝ መሰረት መርየታ ቅድም አንድ ነገር ሲናገሩ እንደነበረ ሰምቻለሁ። በእርግጥ አልነበርኩም። ትንሣኤ ዘጉባኤ የታተመ መረጃ አምጣ የሚል ይኸው ትንሣኤ ዘጉባኤ የታተመ መረጃ እስኪ ላሳዩትና፣ አዎ ይኸው እያዩት ነው አደለ? በአቡነ ጳውሎስ ጊዜ የታተመ ነው። አዲስ ኪዳን ነው። ይኸው አቡነ ጳውሎስ ማሳሰቢያውን የጻፉበት ነው። ይኸው የእሳቸውን ፎቶግራፍ አለ። ትንሣኤ ማሳተሚያ ድርጅትም መግለጫ የጻፈበት ነው። እስኪ ወደ ሉቃስ ምዕራፍ 18 ቁጥር 16 እንሂድና አዎ የተሳሳተ ነው ስለ መድኃኒዓለም እርሱን እንዲሉኝ ነው የምፈልገው። እሺ አዎ የተሳሳተ ነው እንዲሉኝ ነው የምጠብቀው። ግዕዙን እንዴት ነው? ቅድምም ተፈሳ ግዴሎትን እዚህ ያለውን 360 ሰው ያማከለ አማርኛውን ስላለ እጃችን ላይ ችግር የለም። ካስፈለገ ሌላም መረጃ ማውጣት እችላለሁ። የመረጃ ችግር የለብኝም። እንዲዳስሳቸው ሕፃናትን ወደ እርሱ አመጡ። ልብ አድርጉ፣ እያነበብኩኝ ያለሁትኝ የራሳቸው አባቶች ያዘጋጁትን መጽሐፍ ነው። እሺ መጽሐፍ ቅዱስ ማህበር ያሳተመው አይደለም። መጽሐፍ ቅዱስ ማህበር አሳስቶ ነው። ቅድም ያነበብኩትኝ መጽሐፍ ቅዱስ ማህበር አሳስቶ ነው ያሳተመው። የተሳሳተ ነው። እሱ እንዳትቀበሉ። ቆይ ልቀጥል። የኔ ጌታ ልቀጥል። እባክዎ ልቀጥል። እግዚአብሔር ይስጥልኝ። እሺ አው ልክ ነው። ግዕዝ አልችልም። አንተ እኮ ምን ማንበብ እንኳን ራሱ ስለማትችል ታሪክ እኮ አታውቅም። እኔ ደግሞ ግዕዝ አልችልም። እንዲዳስሳቸውም ሕፃናትን ደግሞ ወደ እርሱ አመጡ። ደቀ መዛሙርቱም አይተው ገሰጿቸው። ኢየሱስ ግን ሕፃናትን ወደ እርሱ ጠርቶ፣ ስለዚህ ይሄ መጽሐፍ የተሳሳተ ነው። ወንድሜ ብርሃነ በጣም ጥሩ። አሁን የአማርኛ ስህተት ሲገኝ ይሄ መጽሐፍ የተሳሳተ ነው ወይ አዎ ወይ አይ ብለው ይጀምሩ። እንደሱ አይነት እኮ መልስ የለም። መልስን በማስረጃ ቅድም አዎ ተሳስቷል ያሉትን ያንኑ ምንባብ ነው ያነበብኩትም። ቅድም ይሄ ተሳስቷል ስሎት አዎ ብለው ደፍረው ተናግረው ነበረ። ምክንያቱም መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ስላቀረብኩ፣ አሁን ትንሣኤ ዘጉባኤ ያሳተመውን መጽሐፍ ሳቀርብ ወገቤን አሉ አቃቶት። አዎ ወይ አይ ይበሉ። የምክር አገልግሎት በኋላ ነው የሚመልሱልኝ። ተመካከሩ፣ ችግር የለም። አረ አይሰማም እንዴ? አይሰማም። በጣም ጥሩ። እስኪ አንብብልኝ። ይኸውልህ አሁን ግን አንተ ከውጭ አንተ እኔ አይበሉኝ። ጥያቄውን በቀጥታ ይመልሱልኝ። ቅድም ይሄ መጽሐፍ ይሄ ምንባብ ይሄ ጥቅስ የተሳሳተ ነው ወይ ስሎት በሙሉ ድፍረት ነው አዎ ያሉኝ። ተመሳሳይ ምንባብ ግን ሌላም መጽሐፍ ማምጣት እችላለሁ። በነገራችን ላይ እንዲሁ በትንሣኤ ዘጉባኤ የታተመ ሌላም መጽሐፍ ማምጣት እችላለሁ። ተመሳሳይ ምንባብ አምጥቼ ይሄኛውስ ስሎት አይ ያው ማለት እቸገራለሁ አሉኝ። እንደሱ አዎ ለማለት እቸገራለሁ አላልኩም። በመጀመሪያ ያሳየኝ ዘጉባኤ ታተሙ
አንተ በማሳየት ብቻ እርግጠኛ አይደለሁም እያልኩ ነው። ምክንያቱም አንተ የምታሳየኝ የራስን ፕሮማክስ ይላል። እሺ ችግር የለውም። ያው ብዙ ነገር እያስካድን ነው እዚህ ቲክቶክ መንደር ላይ እግዚአብሔርን። ስለዚህ አመሰግናለሁ። ስለዚህ መልስ የለዎትም ማለት ነው። ይኸውልህ ብዙ ነገር አንደኛ የቃልህን አጠቃቀም ለወደፊቱም አትጠቀመው። ብዙ ነገሮችን እያስካድን ሳይሆን እርሶም ብቻ አይደለም ወንድሜ ብርሃነ፣ እርሶም ብቻ አይደለም በጣም ብዙ ሰዎችን ቅድምም ራሱ ወንድሞትን ክደው የለ። እሺ ጥያቄ ላይ በቃየን ዞሮ ግዕዝ ያውቃሉ የተባሉ አባታችንም ወጡ መሰለኝ። እንደውም ከቴም መቼም አማርኛ ሲሳሳት የሚስተካከለው በግዕዝ ነው። እናቱ ግዕዝ አይመልሱልኝም። ለኔ መልስ የለዎትም። የትኛውን? ይሄንን የትንሣኤ ዘጉባኤ መጽሐፍ ለመሆኑ እርግጠኛ አላምንህም እያልኩ ነው። በመጀመሪያ እኔ የትንሣኤ ዘጉባኤ መጽሐፍ እርሶ ካሎት ያውጡትና ያሳዩኛ። እንግዲያውስ በጣም ጥሩ። እኔ ዘንድ የትንሣኤ ዘጉባኤ መጽሐፍ የለም። ያለው የመጽሐፍ ቅዱስ ማህበር ያሳተመው። ስለዚህ እኔ ይሄው የትንሣኤ ዘጉባኤ ቅድም እንዳልኩትኝ እያስካድኩኝ ነው። እዚህ 370 ሰዎች አላችሁ። መጽሐፋቸውን እያስካድኩ ነው። የትንሣኤ ዘጉባኤ መጽሐፍ መሆኑን ብፁዕ ወቅዱስ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ5ኛው ዓመት ለሁለተኛ ጊዜ ታተመ ይላል። በውስጥም ስትገልጡት በተመሳሳይ ሁኔታ ይህንን ታገኛላችሁ። የታተመበትም ዘመን አለ 1989 ዓ.ም ትንሣኤ ማሳተሚያ ድርጅት ይላል። እንደምትመለከቱት አዲስ ኪዳን መሆኑን በግልጽ ሰፍሯል። እንደምትመለከቱት ብፁዕ ወቅዱስ አቡነ ጳውሎስ የጻፉት ማሳሰቢያ አለ፣ መግለጫውም አለ። መግለጫውም ማን የጻፈው? ትንሣኤ ማሳተሚያ ድርጅት አቡነ ጳውሎስ ከነ ሙሉ ክብራቸው ፎቶግራፋቸው ተቀምጧል። አልተቀበሉትም። ስለዚህ በግድ ተቀበሉት አንልም። በግድ ተቀበሉት አንልም። ምን መሰላችሁ? አሁን ከእርሳቸው ያየሁትኝ ወንድሜ ብርሃነ፣ እኔ በቃኛል ከእርሶ ጋር ከእርሳቸው ያየሁትኝ ምን መሰላችሁ? ስገባ ጀምሮ አሁን ከእርሶ ጋር ይበቃናል ወንድሜ ብርሃነ። ከዚህ በላይ አይደለም ከእኔ ጋር ከማንም ጋር እንዲቀጥሉ አልፈልግም። ከእርሳቸው ያየሁትን ልንገራችሁ። ከእርሳቸው